ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ዛሬ ደግሞ ግልጽነት በሚል ርዕሰ ጉዳይ ናብሊስን ይዘንላችሁ መተናል ቆይታችሁ መልካም እንዲሆን አስቀድመን እንመኛለን እንዴት ናችሁ እንዴት ሰነበታችሁ እግዚአብሔር ይመስገን ደህና መሆናችሁ ነግራችሁኛል ቅድም አዎ እንትኑን ለመጠበቅ ነው ስለ ግልጽነት እናወራለን እንወያያለን ነበር የተባባልነውና ብዙ ሰው እኔ እኮ በጣም ግልጽ ነኝ ይላል እሱ ግልጽ አይደለም እሷ ግልጽ አይደለችም እንባባላለንና ግልጽነት ማለት ከምን ይጀምራል ምን ማለት ነው ምን ስናደርግ ነው አንድ ሰው ግልጽ ነኝ በትክክል ሊል የሚችለው መስፈርት ሳለው ወይ በሚለው ብንጀምር ያው አንተ ነህ ታብራራ አዎ ሽሜ ነው የሚያብራራው ግልጽ ነው ብላችሁ ነው አዎ ወደ ግልጽ ነው ሌላ ማብራሪያ የለውም ገለጥለጥ ማለት ነው በቃ እንዲታየው ነው ግልጽነት በጣም በሰው ለሰው ግንኙነት ውስጥ እጅግ ወሳኝ የሆነ ጉዳይ ነው ምንነቱን መረዳት እውነት አንድ ሰው ግልጽ ነው የሚባለው ደግሞ ምን ድረስ ሲሆን ነው የሚያምታቱ ነገሮች ስላሉ ማለት ነው ግልጽነት አለ ግላዊም ይሁን ተቋማዊ ማህበራዊ አገራዊ መረጃዎችን በጥንቃቄ መያዝ አለ ይሄ ፕራይቬሲ ሚስጥር ሁሉ ነገር ደግሞ ሚስጥር የማድረግ ጉዳዮች አሉና የግልጽነት ጉዳይ ይሄ ግልጽነትን ይሄ አይደለም የምንለው ሳይሆን ልክ እንደው ስናምሮ የጤና ጉዳዮች ላይ ስፔክትረም የምንለው አይነት እና እንደዚህ ያለ ለቀለሞችም ግሬዲየንት ምናምን የምንለው ልክ ይሄዳል ማለት ነው ስለዚህ ሁሉን ነገር ሚስጥር ከማድረግ ሁሉን ነገር ደግሞ አደባባይ ላይ እስከ መዘርገፍ ባለው ሂደት ውስጥ ነው ስለዚህ የቱ ጋር ነው የሚለውን መስመሩን መለየት በጣም ከባድ ፈተና የሚሆነው እሱ ነው ስለዚህ እንደው በኋላ በደንብ እናብራራዋለን ግን ግልጽነት ማለት ትክክለኛውን መረጃ ለተገቢው ሰው በተገቢው መንገድ በተገቢው ጊዜ ለተገቢ ዓላማ ማሳወቅ ማስረዳት መቻል አሁን እኔ ጋር ያለውን ጉዳይ ሁሉ እያወጣው መዘርገፍ አይደለም ግልጽነት ምንም እኔ መደባበቅ መሸፋፈን አላቅም ማለት አይደለም ግልጽነት ይሄ መረጃ አለ ይሄ መረጃ ለምን ጥቅም ነው የሚሆነው ዓላማ ራሱ በመግባባት በተግባቦት እኮ በኮሙኒኬሽን ውስጥ እኮ ኮሙኒኬሽን ስተረጉሞ ጎል ኦሪየንትድ እኮ ነው ግብ አለ እና አንዳንድ ቤት ውስጥ እንግድነት ሄዳችሁ እና አንዳንድ ቤት ተጫወቱ ግን ተጫወቱ እና ይመለስ ተጫወቱ ይላል እሺ ትላለህ እሺ ትላለህ ከዛ ግን የለም ለምን ለመጫወት ብሎ መጫወት እንትን ትርጉም ስለማይሰጥ እኮ ነው ግን ደግሞ ምንለው ነገርና ኮመን ጎልስ በሚኖሩበት ጊዜስ እንዴ ተታወቃላችሁ እንዴ ከዚህ በፊት እስክትባይ ድረስ በቃ ስንቀደው እንገኛለን ማለት ነው ጨዋታውን እና ግብ አለው እዚህ ግልጽነት እነዚህን መሰረታዊ ነገሮች እውነት ይሄ ተገቢ ነው ወይ ይሄ መረጃ ጥቅም የሚሰጥ ምንድነው ዓላማው ግቡ ምንድነው ይሄ መረጃ ማወጣው ማሳወቀው ከዛስ ይሄ ሰው መስማት አለበት ወይ ወይም እነዚህ ሰዎች ማወቅ አለባቸው ወይ አሁን ጊዜው ነው ወይ በዚህ መንገድስ ነው ወይ መነገር ያለበት ስለዚህ እነዚህን ሁሉ አሟልቶ መረጃ ከአንድ ሰው ወደ አንድ ሰው መተላለፍ ሲችል አንድ ሰው እሱ ጋር ያለውን ነገር ለሌላው ማካፈል ሲችል ግልጽ ነው እንላለን ግልጽነት ማለት ክፍት ወይም በቃ ሁሉን ነገር በትኖ መስጠት ግን ማለት አይደለም እና እንደው ግልጽነት ምንድነው የሚለው ባጭሩ ለመፍታት ያለ ለሄኔ አንድ ጥያቄ ልጨምርልህ እሺ ርዕሰ ጉዳዮች አሉት ወይ አሁን አንድ ሰው ግልጽ ነው ሲባል በሁሉም ርዕሰ ጉዳይ ላይ ነው ወይስ በተወሰኑ ጉዳዮች ላይ ነው ግልጽ የሚባለው ወይስ እንደ አንድ የአንድ ሰው ሙሉ ባህሪ ለምሳሌ መልኩ ቀይ ነው ብንል ለሁሉም ሰው ሲታይ ያ ሰው ቀይ ነው አይደል ይሄ ሰው ግልጽ ነው ሲባል ለሁሉ ሰው ግልጽ ነው በሚለው መስፈርት ይለካል ወይ እንደሱ መሆን የሚችል አይመስለኝም መሆን ለምን እንደማይችል ሽሜ አሁን ያብራራበት መንገድ እኔ ሽሜ ሲያብራራ ደስ የሚል ለዚህ ነው እኔ ራሴ እንትን ደርዝ ይዝልኛል መናገር የምፈልገው ነገር እውነቴን ነው ምክንያቱም
ትክክለኛውን መረጃ በተገቢው መንገድ ለተገቢው ሰው የሚለው ነገር ግልጽነት ውስጥ ምን አለ? ኮምፖነንት ውስጥ በስነ ልቦና ስናነሳው ግልጽነት ውስጥ ታማኝነት አለ። ትክክለኛ መረጃ ያለው ማለት ነው። ስለዚህ አንድ ነገር ግልጽ የሚያደርገው ያልተሸፋፈነ ማስረጃዎቹ በግልጽ የሚታዩ የነገርኩሽን ነገር በግልጽ የነገርኩሽን ነገር ላረጋግጠው ብትይ በቀላሉ ማረጋገጥ እንድትችዩ ሆኖ መቅረቡ ማለት ነው ግልጽ የሚያደርገው አንድን ጉዳይ። እንደዛ ደግሞ አድርጎ የሚያቀርበው ለሰውየው በትክክለኛው መጠን ለሚገባው ሰው ሲሆን ነው። ስለዚህ ለምሳሌ ላንቺ ማወቅ የሚያስፈልግሽን ጉዳይ ከሆነ የነገርኩሽ ማወቅ የማያስፈልግሽ የደረጃ ልዩነት የዛ ጉዳይ ምንም ላንቺ ሬሌቫንት አለመሆን ቅርብ ያለ መሆን ጉዳይ እንደዚህ ከሆነ የቱን የሚያክል ማስረጃ ብነግርሽ ማስረጃውን ይዘሽ ሄደሽ ልታረጋግጪው አትችይም። ለተገቢው ሰው በትክክል መሆን አለበት ያለበት ምክንያት አንደኛው ይሄ ነው። ይሄኛው መረጃ የሚመለከተው ሽሜን ከሆነ ለሽሜ ግን ከነ ማስረጃው ስነግረው አሃ ለካ እንደዚህ ሆኖ ለዚህ ነው ብሎ መቀበልም ይችላል። ወይም ቆይ ይሄን ሰው ያላመንኩትን ብሎ የነገርኩትን ነገር ማረጋገጥ ከፈለገ ማስረጃው ስላለ እዛ ጋር በቀላሉ ማረጋገጥ ይችላል ማለት ነው። ስለዚህ ታማኝነት ውስጥ አለ፣ ኃላፊነት መቀበል ውስጥ አለ። ኃላፊነት መቀበል የሚናገረው የሚሰማውም ሰው መካከል ነው። የሚናገረውም ሰው ኃላፊነቱን ግልጽ አድርጎ ሲያቀርብ ለምን እንዲህ አደረክ ብሎ ቢጠየቅ ለሚጠየቀው ማንኛውም ተጠያቂነት ኃላፊነት እየወሰደ ነው። የሚሰማውም ሰው ያንን መረጃ ተገቢ ነው ተብሎ ስለታመነ የተሰጠው ጉዳይ እንደሆነ ስለሚያውቅ ቀጥሎ ያንን መረጃ እንዴትና በምን አይነት መንገድ ይጠቀማል ነገሩ ላለማወሳሰብ የሰማውን ጉዳይ ለሌላ ሰው ለማንስ ይነግራል መቼ ይነግራል የሚለውን ለማወቅ ኃላፊነት የተቀበለ ነው። ስለዚህ ሁለተኛው ኮምፖነንት ኃላፊነት እንድንወስድ የሚያደርገን ደግሞ ለማንና በምን አይነት ሁኔታ የሚለው ነው። አሁን አንቺ የጠየቅሽው ጥያቄ የሚያመጣው ርዕስ ይሄንንም ርዕሰ ጉዳይ ርዕስ አድርገን እንድናነሳ ያደረገን ነገር ብዙ ሰዎች በእኔ አገላለጽ ግልጽነትና ግልብነት በጣም እየተምታታባቸው ነው። ይሄ በትክክል ስለ ጉዳዮች በመወያየት ሰበብ ስለ ነገሮች በግልጽነት እናወራ በሚል ሰበብ ስለሆኑ ጉዳዮች ቤተሰብ በግልጽ መነጋገር አለበት በሚል ሰበብ ሀገርም እንደ ሀገር ስለሆኑ ጉዳዮች በግልጽ መነጋገር አለባት በሚል ሰበብ መጠኑን ባለማወቅ ቅድም ሽቤ በደም ሲያብራራ ይገባኛል ያልኩ ለዚህ ነው። ልክ እንደዚህ ስፔክትረም እንደሆነ ከዚህ ደርሶ እንደሚሄድ ልክ የሆነውን መስመር ስታልፊ ወደ ግልብነት እንደሚሄድ የሆነውን መስመር ስታልፊ ሀገርን ምስጢር ማባከር እንደሚሆን የሆነውን መስመር ስታልፊ የድርጅትን ህልውና የሚገዳደር ጉዳይ እያደረግሽ እንደሆነ ሰዎች አይገባቸው። አሁን መስመሩም እያጣ ነው ስለሆነ ሪሊ ግልጽነትን የሆነ ፍሬም ብናስይዘው የሆነ እንትን ውስጥ ብንከተውና መረጃ ውስጥ ብናደርገው የሚል ሐሳብ ይመስለኛልና እከሌ ግልጽ ነው ሲባል በእኔ አረዳድ የሆነ ለራሱ የሆነ ማስክ እየፈጠረ ነው። በስነ ልቦና ማስክ ምንለው አለ ሰዎች የሆነ ማስክ አለን። እኔ በጣም ከምቀርበው ሰው ጋር ስቀርብ ይዤ የምቀርበው ነገር አለ። ቀስ እያልኩ የማወልቀው ደግሞ ጭንብል አለ። ቀስ እያልኩ የምገልጸው ነገር አለ። ለይ ሰዎች የሆነ ጭንብል ይፈጥራሉ። ሰዎች በዛ ጭንብል እንዲረዷቸው ከሌ ግልጽ ነው በሚል ሰበብ የፈለገውን መናገር የፈለገውን የማድረግ ምን ከሌ አታቆም እንደ ግልጽ እኮ ነው የተባለ ኤክስኪውዝ እንዲደረግለት ይመስላል። ብዙውን ጊዜ የሚያጋጥመው በነገራችን ላይ እንደዛ ናቸው። ምክንያቱም ለሁሉም ሰው ግልጽ ሊሆን አይችልም። መጠንም ቦታም ሁኔታም ጉዳዩም ይለያያል የሚለው ነገር በጣም ወሳኝ ይመስለኛልና ግልጽነት ቅድም እንዳልኩት እንትኖቹን ለመጠቅለል ታማኝነት በደንብ አለው፣ ኃላፊነትን መቀበል አለው፣ ከዛ ደግሞ መጠንም አለው ደግሞ ማለት የሚደረግበት ምክንያት መጠን አለው። ግልጽ የሚያደርገው በነገራችን ላይ እሱ ነው። ስለዚህ ለምሳሌ ምን ድረስ ነው አንድ ነገር ግልጽ የሚሆነው የሚለው ነገር በጣም እንትን ያለው ይመስለኛል፣ መለኪያ ያለው ይመስለኛል። ቅድም ሽሜ ባስቀመጠው መለኪያ ማለት አንድ ሀሳብ መጣልኝ። አሁን ያንተን ሀሳብ እየሰማሁኝ ከሌ ግልጽ ነው በሚለው ላይ መጣልኝ። ግልጽነት ያለንን መረጃ ደግሞ ለማን ማሳወቅ አለብን መቼ የሚለውን ነገር ነው ብለናል። ግን አንዳንድ ጊዜ ደግሞ አሁን እንዳልከው የሆነ ሰው ይነሳና ስላንተ በጣም ማይሆን ነገር ሊናገር ይችላል። አይ እሱ እኮ ግልጽ ነው ተብሎና ሰዎችን በፈለከው ልክ ወይ ደግሞ የሚያስከፋቸው ንግግር ሊሆን ይችላል። ለምሳሌ ቅርጽ አያምርም ወይ ደግሞ የሆነ ነገር ጸጉርህ የሚል አስተያየትም ሊሆን ይችላል። እና እሱ እኮ ግልጽ ነው እንደዚህ ነው የሚናገረው እና ግልጽነት ከዚህ ጋር ይያዛል ማለት ነው። ወደ ማህበራዊ ጉዳዩ ጥቅምና ጉዳቱም ስለምንሄድ ብዬ ነው። በትክክል ልክ እዚህ ላይ ይችል ልናገርና አሁን ላስብ የነበረው አንደኛውን የረሳሁትን ሀሳብ አንተ ደግሞ አስታውሽኛለሽ። ፍሬም የሚያደርገው መለኪያው ያልኩኝ የነበረበት ላይ ፍሬም የሚያደርገው መለኪያውን የሚያስቀምጠው ባህል፣ ወግ፣ ልማድ የምላቸው ስርዓቶች እነዚህ ነገሮች ይቀነበቡታል። የድረስ ነው የሚለውን ነገር አሁን እየተምታታብንም ያለው አንዱ በኋላ ለምን ምናምን የሚሉት ነገሮች እናነሳ ምን መጣበት ሆኖ አንዱ እየተምታታብን ያለው
ከነዚህ ነገሮች ውጪ ሆነን ስለሆነ ብዙ ነገሮችን የምናደርገው ከሃይማኖት፣ ከባህል፣ ከወግ፣ ከስርዓት፣ ከልምዶቻችን ከነዚህ በጣም በጎ ከሆኑት ማለት ነው ከነዚህ ነገሮች ውጪ ሆነን ስለሆነ ነገሮችን እያሰብን ያለ ነው ይባላል አይባልም የሚለውን ነገር ለምሳሌ አሁን አንቺ በጣም ጥሩ ያነሳሽው ነገር ስለ ሰዎች የሰውነት ቅርጽ በግልጽ እኮ ይታያል እኮ ማለት ምንም ግን ደግሞ በጋጠ ወጥነት ሰው በተሰበሰበበት ቦታ ላይ ለኔ ጋጠ ወጥነት መስሎ ስለሚሰማኝ እንደዚህ የሆንክ ነው ብሎ የሰውን የግል ጉዳይ ታሞ ይሁን እየሞከረ ይሁን ምን ሆኖ ይሁን በማናቀው ሁኔታ ውስጥ ወግ እኮ የሚፈልገው ለዚህ ነው። ግልጽነት ግን ምንድነው ነው እኔና አንቺ ባለን ቀረቤታ መጥተሽ ሄኖክ እንደዚህ የሆንክ ነው እንዴት ነው ይሄ ነገር ምን ያሰብክ ነው ምን ያረክ ነው ግን ብለን ብንወያይ ሌሎች ሰዎች ባሉበት አንቺ ግልጽ ናት የሚባለው ነገር እንዲታወቅልሽ ፈልገሽ ካልሆነ በስተቀር ግልጽነት አንደር ትምህርት ጥቅስ ውስጥ ሆኖ ማለት ነው ቅድም ያልኩት ይሄ ማስክ እየፈጠረ ነው ያልኩት በአብዛኛው ጊዜ የሚያጋጥመኝ ነው ኤክስኪውዝ ነው ወይም ደግሞ ማምለጫ መንገድ ይመስለኛል ሰዎች የልባቸውን እንደፈለጉ ለመናገር ከሌ ግልጽ ነው ከሌኮ ሆዱ ባዶ ነው እንደዚህ ነው ከሚለው ጋር ለይቻላያቸው ምንና መለኪያው ግን አሁን አንቺ ያልሽው በጣም ጥሩ ነገር የሚያመጣው ወግ ልማዶቻችን ባህሎቻችን ናቸው ያን የሚቀነበቡት ግልጽም ቢሆን የትኛው በየትኛው መንገድ እንዴት ተብሎ ይባላል የሚለውን ራሱ ከመረዳት አብሮ የሚመጣ ጉዳይ ይመስለኛል። እሱንም በደንብ ቅርጽ እያስያዝ ነው ምንድነው የት ድረስ ነው አሁን ይሄ ቀለሙ ቅድም ያነሳው እየደመቀ ሄድበታለውና የት ድረስ ለማን ነው የሚለውን በደንብ እንደው ብናነሳው በያስበውና ርዕሰ ጉዳዮችም እያነሳቸው ብናወራ አሁን የግል ጉዳይህን ያንተ ብቻ ሆነ ማለት የኔ ግል ጉዳይ የኔ ብቻ ላይሆን ይችላል እናቴ አባቴ እህቴ ወንድሜ የባለቤቴ ልጆች ሊሆን ይችላልና ይሄን ግልጽነት ብለን ስናስብ እነዚህን ሰዎች ሁሉ እንዴት አድርገን እያሰብን ነው መረጃዎችን የምናወጣው ወይ ደግሞ ለሌላ ሰው የምናካፍለው ዋናው ነገር እኮ ለምንድን ነው ያንን ማረገው አሁን ቀደም የተነሳው ምሳሌ ላይ ለዛ ሰው ያንን ነገር ማነሳው የሰውነት ቅርጹ ሊሆን ይችላል ወሬ የሆነ መክሳት መወፈሩን አንስቼ ሊሆን ይችላል ለምንድን ነው ፐርፐዙ ምንድን አላማው በጣም ወሳኝ ነገር እኮ ምንድን ነው ይሄ ሰው ሄደ ነው በዚህ ሁኔታ ጤና ሁኔታ እንትን ስለዚህ አስተካክለ ማለት ነው እሱን ለማለት አደባባይ ላይ ማውራት ያለብኝ አይመስለኝም ቀደም እኮ በምን አይነት ሁኔታ በተገቢው መንገድ ነው አይደል ያለው ተገቢው መንገድ ማለት አነጋገራችንን ሁኔታ ምን እናገርበትንም አውዱን ምናምን ሁሉ ያካትታል ስለዚህ ለምንድን ነው ያንንም ማለት ከዛ ነው የሚነሳው ማለት ነው ግን ያንን ለማለት ደግሞ የሚነሳ ሰው ቅድም የኔ ያላቸውን ነገሮች ይጠይቃል ማለት ነው ከምርስ ቢሃይንድ ያለው ለመጀመሪያ እኔ አስተያየት ከመስጠቴ በፊት ልረዳ ብሎ ይጠይቃል ለመረዳት ይሞክራል ስለዚህ ልኩን እምወስነው እኔ ነኝ ልኩን መወሰኛ መለኪያዎች ደግሞ ቅድም የዘረዘራቸው ነጥቦች ናቸው አሁን ይኸው በጣም ጥንቃቄ የሚፈልገው በሰው ለሰው ግንኙነት ውስጥ የበለጠ ግንኙነታችን እየዳበረ እየጠነከረ የሚመጣው አንዳችን ስለ አንዳችን በደንብ እያወቀን አንዳችን እየተረዳን ስንመጣ ነው አንደርስታንዲንግ የምንለው ማለት ነው ስለዚህ እሱ አይደል እያግባባን እንጂ አሁን ምሳሌ በሚሊዮኖች የሚቆጠሩ ህዝብ ያለባት ሀገር ኢትዮጵያ ላይ በቢሊዮን የሚቆጠር ሰው ያለባት ዓለም ላይ እየኖርን ጓደኛዬ የምንላቸው ጥቂት ሰዎች ናቸው ይሄ ሁሉ ሰው የምናቃቸው ራሱ ሰዎች ደግሞ በመቶ በሺ የሚቆጠሩ ሊሆኑ ይችላሉ የምናቃቸው የሚያውቁን ሰዎች ግን ጓደኛዬ የምንላቸው ጓደኝነት ላይ እንዳነሳነው የምንላቸው ሰዎች ግን ጥቂት ናቸው ለምን እኔ ደግሞ በአንድ ቀን አልመጣም ስለዚህ የበለጠ እኔ ስላንቺ ስለኔ ያወቅ ሲመጣ ስለኔ ያወቀ ሲመጣ የመግባባት የመረዳዳት ትላችን እየተጠበቀ ይመጣል ይሄ እንግዲህ ጃዋሪ የሚያስቀምጥልን ማለት ነው እኔም በሰው ለሰው ግንኙነት ውስጥ እኔ ስለ ራሴ የማቀው ሌላ ሰው ስለኔ የሚያቀው ይሄ አደባባይ የሆነ ጉዳይ ማለት ነው ይሄ በተዋወቅን ቁጥር እንግዲህ ግንኙነታችን የበለጠ የተነከረ ይሆናል ማለት ነው ግን ህይወቴ እሱ ብቻ አይደለም እኔ የማቀው ስለ ራሴ ሌሎች ግን የማያውቁት ነገር አለ ሚስጥሪ ማለት ነው አሁን እዚህ ጋር ነው መስፈሪያዋ ምንድናት የት ድረስ ነው
ለማን መቼ እንዴት አድርጌ ለምን ጉዳይ ለቀዋለሁ ይችን መረጃ የምንለው ማለት ነው። ሁላችንም የራስ የምንላቸው ሚስጥሮች ይኖሩናል። ከዚህ ጓደኝነት ላይ ስናነሳ እንዳነሳ ነው ሁሉ ሰው የመቅደስ ሰው አይደለም። ሁሉ ሰው አይደለም፣ ሊሆን አይችልም። በቃ ግን አሁን ችግሩ እሱን እያደረግነው ነው። እንግዲህ በቃ ፈረሰ። ሁሉ ሰው ተንጋግቶ የሚገባ ከሆነ መቅደስ ውስጥ በቃ ክህነት የቱ ጋር ነው ታዲያ? ስለዚህ በደረጃ መምጣት አለበት። ስለዚህ ሰዎች የሚያውቁት እኔ የማላውቀው ነገር ሊኖር ይችላል። አሁን ያችን ደግሞ ትህትና በተሞላበት ሐቀኝነት በተሞላበት ኃላፊነት በተሞላበት መንገድ ይነግሩኛል። ስለዚህ ስለ ራሴ ያልታየኝ ነገር አለኝ ብዬ የማስበው ግን የለኝም ብዬ የማስበው ግን ያለኝ ነገር ሰዎች ደግሞ ያሳዩኛል። መስታወት ሆኖ በቃችን እችን ነገር እንድታረም እንድስተካከል የበለጠ ደግሞ እኔ ራሴን እንዳውቀው ያግዙኛል ማለት ነው። ግን እኔም እነሱም የማናውቀው ነገር ደግሞ ይኖራል። ይሄ ጊዜ ሁኔታ የሚገልጠው ማለት ነው። አንዳንዴ ስልጣን ሊገልጠው ይችላል፣ አንዳንዴ ገንዘብ ሊገልጸው ይችላል፣ አንዳንዴ ሪሌሽንሺፕ ሊገልጸው ይችላል፣ ትዳር ወይ ምናምን ሊያወጣው ይችላል እና አይታወቅም። ወይ በጊዜ ሂደትም የሚመጣ ተለወጠ ገሌ ተለወጠች እንላለን። ተለውጠው ላይሆን ይችላል necessary እና የትኛውን የት ድረስ ነው የሚሄደው? እንግዲህ በእነዚህ ሂደቶች ይሄ ፐብሊክ አደባባይ ላይ ያለው የታወቀው ነገር እየሰፋ ሲመጣ ሰዎች ስለኔ የሚያውቁት ነገር ብዙ እየሆነ ይመጣል። ግን ዓላማ ተኮር ነው። ስለዚህ ጉዳይ ሰው ቢያውቅ ምን ያደርግለታል? አንዳንድ በጣም በሳል የሆኑ እንግዶች ኢንተርቪው ሲደረጉ ምናምን የማይሆን ጥያቄ ሲጠየቁ ይሄ ለሚሰማው ሰው ምን ይጠቅማል? አይመልሱት። ይሄንን ስለኔ ይሄንን ፓርት ማወቃቸው ሰዎች ምን ይጠቅማቸዋል? ስለዚህ ይልቅ ብለው ጥያቄውን ሞዲፋይ ያደርጉትና ለሌላው ሰው በሚጠቅም መንገድ ያወሩት። ምን ያደርጋሉ ምንላቸው አንዳንዴ በቃ ግን የግድ በቃ ዛሬ እንግዲህ ግልጽ እንደውም ምንድነው አንዳንድ እንትኖች አሉ አይደለ? በጣም በቃ እንዲህ ነው እንዲህ ትባላለህ እንደዚህ ነው ምናምን ሁሉ እንትን አይነት ታይፕ ያላቸው ገበናን አደባባይ የማስጣት አይነት ጥያቄዎች ሁሉ ምናምን የሚሰነዘሩበት ጊዜ አለና ምን ይጠቅማል አለ እንጂ ከዛ አንፃር ነው እንግዲህ መስመሯን መለያት። እኔ ይሄን ነገር መንገድ አለብኝ። አንዳንድ አደገኛ የሆኑ ምስጢራዊነቶች አሉ። አደገኛ ማለት ነው ይሄ መዋሸትን የሚያካትቱ አለመታመንን የሚያካትቱ ማለት ሌላውን ሰው ቀደም ያነሳችሁ ሌላውን ሰው ጥቅም የሚያሳትፉ ባል ከሚስቱ ውጪ ከሄደ ሚስት ይመለከታታል። ሚስጥር ተደርጎ ሊጠበቅባት አይገባም። ልታቆም የሚገባ ጉዳይ ነው። የምንዋሻቸው እያለን የለኝም ምናምን የምንላቸው የምንዋሻቸው ነገሮች ይሄ አይደለም። ደግሞ ሚስት ተንባቂነትም ሲባል ወይ አይደለም። ፕራይቬሲ የምንለው ለጋራ ደህንነታችን መጠበቅ ያለባቸው ነገሮች ናቸው። ስለዚህ አሁን በእኔ ታሪክ ውስጥ እኔ ብቻ አይደለም ያለሁት፣ በእኔ እውነት ውስጥ እኔ ብቻ አይደለም ያለሁት። ቤተሰቦች አሉ። እኔን የሰራኝ ቤተሰብ አለ፣ እኔ ደግሞ የመሰረትኩት ቤተሰብ አለ። እያንዳንዳቸው ልጆች፣ ሚስት፣ ባል፣ ምናምን፣ ወንድም፣ እህት፣ አክስት፣ አጎት፣ አያት ተሳታፊ ናቸው። እኔ እንደዚህ ነኝ በአስተዳደጌ እንደዚህ ሆኜ አንዳንድ ጊዜ እኮ የምንሰማቸው እንግዲህ ዓላማውን ተናጋሪዎቹ ነው የሚያውቁት። ግን በእነሱ ህይወት ውስጥ እናትን እንስላታለን። እንዴት አይነት ጨካኝ እናት ናት እንላለን። እውነቱ እኮ እሱ ላይሆን ይችላል። እውነቱ እሱ ቢሆንም የእሱን እናት ጨካኝነትን የማወቅ ምንድን ነው የሚጠቅመው? ይሄን በህይወት የለችም በዚህ ሰዓት ላይ ስለዛ ማወቅ ግን ድራማታይዜሽን ላይ ምን እንዳነሳ ነው እኔ ጀግና እንድባል የሆኑ አካላት በቃ ይበገሬ ምናምን ለመባል የሆኑ አካላት እንደረገጡ መታየት አለበት። ያ ግዴታ አይደለም። ዛሬ ካለውበት እኮ መነሳት እንችላለን አይደለ? በቃ እዚህ ጋር ደርሻለሁ፣ ብዙ ፈተናዎችን አልፌ ያለው ግን አልጋ ባልጋ አልነበረም ይሄ ምንም። ግን እነዛን ሁሉ ፈተናዎች አልፌ እዚህ ጋር ደርሻለሁ። ብዙ አካላት ኢንቮልቭድ ስለሚሆኑ ማለት ነው። አንዲት ጸሐፊ መጽሐፏ ላይ ምን አለች? እዚህ አካባቢ ላይ የገጠመኝን ነገር ብጽፈው በጣም ደስ ይለኝ ነበር፣ ግን ሌሎች ሰዎችን ይነካል።
እነሱን አውጥቼ ደግሞ ለጻፈው ካልኩኝ ታሪኩ ይቀየራል። ስለዚህ ብተዋውስ ብዬ ትቼዋለሁ። ማለት በጣም ብስለት ማለት ይሄ ነው። በቃ አደባባይ ላይ መውጣት የለበትም። ምክንያቱም ከኔ ውጭ ሆኑ አካላት ስለምና እነዛ ሁሉ ባለድርሻ አካላት ስላሉ ግልጽነት እኔ ጥሩ ብለዋል። ግልብ መሆን ማለት አይደለም። ኤክሰሲቭ ኦፕንነስ ማለት አይደለም። ግልጽ ነው ማለት በተመጠነ ሁኔታ ለተገቢው ዓላማ ወቅቱና ጊዜውን ጠብቆ ተገቢው መንገድ መረጃዎችን እየሰጡ መሄድ ነው። ይሄ ጠቃሚ የሆነ ግልጽነት ነው፣ ጤናማ። ተመልካቾቻችን ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ በሀገር ቴሌቪዥን የሚተላለፈውን የናብሊስን ዝግጅት የተመለከታችሁ ነው። አሁንም ቆይታችሁ ከኛ ጋር እንዲሆን ጋብዛችኋለሁ። ማህበራዊ ህይወታችን አሁን የግላችን በተወሰነ መንገድ አነሳነውና የሚጠቅም የሚጎዳም ነገር አለው። እሱ ላይ አሁን እንደ ማህበራዊ ህይወታችን ስንል አሁን ሰፍቶ አየር ላይ ነው አይደል ሁሉ ነገር ያለው። ድሮ የተወሰነ ሰው ነበረ ግልጽም ሆነ ማሁን ነገሮችን ብታወራ ደግሞ ካንተ አልፎ ሌሎች ሰዎች ሊጎዳ የሚችለው የተወሰነ እንትን ነበር፣ ርቀት ነበር። አሁን ግን ሁሉ ሰው ሆኗልና የአንድ ሰው ግልጽ መሆን በአቅራቢያው ያሉ ሰዎችን ሊጠቅምም ሊጎዳም ይችላልና ከዛም ሊያልፍ ይችላል። እሱ እንዴት አድርገን ነው መከላከል የምንችለው? ግልጽነትን ከመረዳት ይመስለኛል ቅድም እንዳልነው ጥቅሞች ስላሉት በደንብ ማለት ነው። ሰዎች በሚኖራቸው ግንኙነት ውስጥ ግልጽ መሆናቸው ምንድነው የሚጠቅመው የሚለው እናንሳ። እንደው ትክክለኛ የሆነው የተመጠነው ግልጽነት የሚለው አንደኛ አላስፈላጊ የሆኑ ውዥንብሮችንና የቢሆን የሰዎች ጭንቅላት ውስጥ የሚፈጠሩ ቢሆኖችን እናስቀራለን። ይሄ ደግሞ ግጭቶች፣ አለመግባባቶች በጣም በእጅጉ እንዲቀንሱ ያደርጋል። የብዙ ግንኙነቶች የትዳር በዩ ማህበራዊ ግንኙነት በዩ ጓደኝነት በዩ የብዙ ግንኙነቶች አለመግባባት ምክንያት አንደኛው በጣም ዋነኛ ምክንያት ሆኖ የሚጠቀሰው ቢሆኖች ናቸው። ቢሆን ማለት አሰምሽን ነው። በሮዝማ እንዲህ አስባ ነው እንዲህ ልታረገኝ ነው እንጂ ምናምን ብዬ እኔ ማረገው ድርጊት ወይ እኔ እንደዛ እንዴት ታስበኛለህ የምትይው ምላሽ ምናምን ነው ብዙ ጊዜ ሰዎች የሚያጋጫጫቸው። ይሄ ለምንድነው የሚሆነው ካልሽ ጉዳዩ ግልጽ ያለ መሆኑ ምክንያት ነው እንደዛ ያባባላቸው ጉዳይ። ስለዚህ እኔ ይሄን የፈለኩት ለዚህ ጉዳይ ነው፣ ይሄን ምስጢር ማድረገው ለዚህ ነው። ለምሳሌ ይሄኛው ጉዳይ አሁን አትጠይቀኝ አልነግርህም፣ በቃ ምስጢር ነው፣ የግል ጉዳይ ነው፣ ከከሌ ጋር ማውራ ጉዳይ ነው። ይሄኛው ጉዳይ ግን የምፈልገው ለዚህ ነገር ነው ብለን በግልጽ ማስቀመጣችን የቢሆን ሰዎች አእምሯችን ትንሽ ስለ አእምሯችን ማውራት የተሻለ ይመስለኛል። አእምሯችን ደግሞ ስንል በተለይ ይሄ የማይዳሰሰው አእምሯችን የሚያሰላስለው የሚያስበው አእምሯችን ክፍት ነገሮችን መቀበል አይፈልግም። በሁለት ምክንያት ነው። አንደኛ ያለው ስፔስ በጣም ጠባብ ነው። ስለዚህ ለምሳሌ ሁለት የተበታተኑ መረጃዎች ብትሰጪው ስፔሱ ጠባብ ስለሆነ ይሞላበታል። ስለዚህ የሚያደርገው ምንድነው ሰብሰብ አድርጎ እንደ አንድ አድርጎ ቢያስቀምጣቸው ይሻለዋል። ስለዚህ እንደዛ ለማድረግ እንዲመቸው የተቀራረበው የመሰሉት ነገሮች ያስቀምጣል። ክፍት አድርገሽ ግን ትርጉም የማይሰጥ አድርገሽ ካስቀምጥሽለት በጎደለው ይሞላና ትርጉም እንዲሰጥ አድርጎ ያስቀምጠዋል። አለበለዚያ ዝም ብሎ ቦታ ይይዝበታል ተበታትኖ። ስለዚህ በተፈጥሯችን የአኪዩሬሲቲ የሚፈጠረው ከዚህ የተነሳ ነው። እንትን ማድረግ አንፈልግም፣ የተንጠለጠለ ነገር እንዲሆን አንፈልግም። ሁለተኛው የአእምሯችን ብቃት ኢማጂኔቲቭ ፓወር አለው። እውነታው በሌለበት ሁኔታ በምናብ መሳል ይችላል። ወደፊት ይሄ ከሆነማ ብሎ ካገኛት ትንሽ የመረጃ ተነስቶ መሳል ይችላል ቀጣዩ ነገር። እሱን ደግሞ የሚያደርገው ከኤክስፒሪየንሱ ተነስቶ ነው፣ ከዚህ በፊት ከሚያውቀው ነገር ተነስቶ ነው። ስለዚህ ይሄ ቢሆን ሰዎች ከሚያውቁት ተነስተው የሚያደርጉት ነገር ምናምን ግንኙነቶች ውስጥ ችግር ስለሚፈጥር እነዚህን ሁሉ ነገር ነው የምናስቀረው ለአእምሯችን። ማለት በግልጽ ስናስቀምጥ ጉዳዩን በቃ መረጃው እንደ መረጃ እንደ ፋክት ቁጭ ይላል፣ ቦታ ይይዛል፣ አለቀ። ግልጽነት የሚጠቅመው ግንኙነቶች እንዲሆኑ ነው። ይሄ ብዙ ማህበራዊ ግንኙነቶችም ውስጥ ሊሆን ይችላል ለምሳሌ። ስለዚህ አንደኛው ምክንያት ይሄ ነው፣ ግልጽነት ጥቅሙ ይሄ ነው። ሁለተኛው ግልጽነት ምን እንዲሆን ያደርጋል ካልሽ ታማኝነት የሚባለው ነገር ትረስት የሚባለው ነገር በዚህ የሚመጣ ነው። የቴራፒ ኤግዛምፕል ላይ ወይም የኛ የምንሰራው የስነ ልቦና ሕክምና ሰዎች መተማመንን ምናምን ስናነሳ የሚነሳ አንድ ኤግዛምፕል አለ። እዚህም ላይ አንስቼው ሊሆን ይችላል አላውቅም። ሰዎች ሰው ፊት እርቃናቸውን እንዲቆሙ ነው የምንጠብቀው ነገር ነው አይደለ? ያላቸውን ጉዳያቸውን፣ ስሜታቸውን፣ ፍላጎቶቻቸውን ምናምን መተው ግልጽ ሲሆኑላቸው ነገር ነው። እንደዛ ግን ሲባል ባንዴ ዝም ብለው እንደዛ ይሆናሉ ማለት ግን አይደለም። ማመን አለባቸው። አልጎዳም፣ ችግር አይፈጠርም፣ ያ ሰው ለምን ጉዳይ ነው ይሄን የሚፈልገው፣ ሌላ ኢንቴንሽን አለው ወይ፣ ሌላ መጥፎ የሆነ ሐሳብ አለው ወይ፣ ሌላ መጥፎ የሆነ ሐሳብ አለው ወይ፣
ተጨማሪ ጉዳት አያደርስብኝም ወይ? እነዚህ ነገሮች በሙሉ ቀድሞች ያሰላሉ ሰዎች። ስለዚህ ልክ ይሄ እርቃ እንደመሆን ነው ሲባል ሆስፒታል ሄደሽ ሕክምና ልትታከም ሄደሽ ሕክምና ቦታ ሄድከው ለሕክምና ነው። እሺ ልብስን አውልቅ ለምርመራ ሲባል ውልቅልቅ ነው እንዴ ባንዴ የምታደርጊው? መጋረጃው ተዘግቷል፣ ሰው ያየኛል አያየኝም፣ እንደዚህ ብዬ አስቤ ከላይ ነው የማወልቀው ከታች ነው እንዴት ነው የማወልቀው ምን ድረስ ነው ምናምን የሚለው ተጠይቆ ነገር ነው አይደለ? በዚህ ሂደት ውስጥ መተማመን እፈልጋለሁ። ልክ እዛ መተማመን ላይ ስደርስ ማውለቁ አይከብደኝም። የማይከብደኝ ደስ ስለሚል አይደለም፣ ስለማያሳፍረኝም አይደለም፣ ስለገባኝ ነው ለምን እንደሆነ። ስለዚህ ልክ በመርህ ላይና በምንድን ነው በመረዳዳት ላይ የተመሰረተ መተማመን እንዲፈጠር ያደርጋል ግልጽነት። በቃ አይ ለምን እንዳደረገው ገብቶኛል፣ ይሄን ለምን እንደሰራው ይሄን ያደረገው እንዲህ እንደሆነ ነው ብለው ሰዎች እንዲረዱት እድል ይፈጥርላቸዋል። ግልጽነት ሌላም ጥቅም አለው፣ ተጠያቂነት አለው አብሮ ብዬሻለሁ። ስለዚህ አንዳንድ ጊዜ የጅምላ ፈረጃን ያስቀራል፣ የማይመለከታቸውን ሰዎች ከመወቀስ ያድናል። የሚመለከታቸውና ጉዳዩ ያለባቸው ሰዎች ተጠያቂነት ኃላፊነቶቻቸው እንዲወስዱ፣ በዚህ ደግሞ ኃላፊነት መውሰድ በነገራችን ላይ የህግ የመታሰር የምናምን ብቻ አድርገው ሰዎች እንዳይረዱ ትፈልጋል። ለምን ኃላፊነት መውሰድ መማር ያለበት ሰውዬ እንዲማር ኃላፊነት መወሰድ አለበት። ግልጽ ሲሆን ያጠፋው ሄኖክ ከሆነ ሽሜና ሮዛ አብረው መወቀስ የለባቸው። ከዛ አለመወቀሳቸው ብቻ አይደለም፣ ሄኖክ ሲወቀስ ትምህርትም እንዲማር ይፈልጋል፣ ነገ እንዳይደግመው ያን ነገር መልሶ እንዳይሳሳት። ይሄ እንዲሁም ግልጽነት ያስፈልጋል እና በጣም ብዙ ጥቅሞች አሉት። እንደ ሀገር ግልጽነት ለግለሰብና ለማህበረሰብ ያወራዳቸው ቢሆንስ ሀሳቦች መንግስት እንዲያደረገ ያለው እንትን ሊቀይር ነው እንደዚህ ሊያረገን እኮ አስቦ ነው እንደዚህ ሊሆን ነው ማለት ነው ብሎ ሰው ሲያስብ ተረጋግቶ መመራት ያቅተዋል። ስለዚህ ለመንግስትም ችግር ይሆንበታል። ግልጽነት የሚያስፈልገው ለዚህ ነው። እማረገው ይሄንን ለዚህ ምክንያት ነው እንዲህ እንዲሆን ስለፈለኩት ነው ብሎ ሲናገር ግን ነው እንዴ ብሎ ሰዎች መተማመን ውስጥ እንዲገቡ ያደርጋቸዋል። ይሄ ነው በቃ ጥቅሞች አሉት ማለት ነው። ግልጽነት ይሄ ነው የማይባል ጥቅሞች አሉት። እነዚሁ ጥቅሞች ግን ችግር ደግሞ ይሆናሉ። አሁን ቅድም አንቺ ያልሽውን ጥያቄ ስናመጣው መጠኑን አለማወቅ የሚለው ማለት ነው። ምናልባት ጥቅሞቹ ላይ የተወሰነ ነገር ሽሜ ጨምርና እነዚህ እንዴት ችግር ይሆናሉ ምናምን የሚሉት ነው እንመለስበታለን። አይ በጣም መሰረታዊ ነገር ነው። እንደው በኋላም እንደ መፍትሄ ልናመጣው እንችላለን። ማለት የግልጽነትን በልኩ ስናደርገው እንትን ይሰጣል። ባውንደሪ ማለፍ የሌለብኝ በቃና አንዳችን የአንዳችንን የምቾት ቀጠና አክብረን ስለምንሄድ ማለት እንፈራራለን ምን እንላለን ማለት አይደለም። በጣም እየተቀራረብን ስንመጣ ግን እየተቀራረብን መጣን ማለት ማለት ምንድነው የእናቶቻችን ይላሉ አወኩሽ አሁን ወደዛ የሚያመጣ ነገር አይደለም። መተዋወቃችን የበለጠ ለመከባበር የሚሆንበትን መንገድ ያመጣል ግልጽነት በልኩ ሲሆን ማለት ነውና በጣም ኢምፖርታንት ነገር ነው። እንደው እዚህ ጋር ሄኒ ቀደም ሲያነሳ እኛ አእምሮ ውስጥ ያለውን ነገር ይሆናል የሚለውን ሲያነሳ ከዚህ የግልጽነት ቅዠት አለ አይደል? ማለት አንዳንዴ የሆነ እኔ አእምሮ ውስጥ ያለው ነገር እኔ ማስበው እኔ ውስጥ እየተካሄደ ያለው ነገር ሌላውም ሰው ያየብኝ ሁሉ ይመስለኛል። ሰው አንዳንድ ጊዜ ግልጽ መሆን አለብኝ የሚለው ከፍርሃትም ተነስቶ ማለት በቃ ያውቀዋል ሰው። እንደው ቀለል ያለ ምሳሌ ለማንሳት አሁን ለምሳሌ መድረክ ላይ ቆሜ እንትን ልፈራ እችላለሁ። ልቤ ድቡድቡ ይላል ምናምን ውስጤ ኩዲ ይፈላል ነርቨስ ሆናለሁ። እኔ እንደዛ ሆኛለሁ ማለት እዛ የተቀመጠው ሰው ይሄን ያውቃል ማለት አይደለም። ምናልባትም ያቀን የመጀመሪያ ሊሆን ይችላል። የመጀመሪያ እንደሆነ አያውቅም። እኔ ራሱ ትሬኒንግ በምንሰጥበት ጊዜ ምናምን አሁን ምንድነው እንግዲህ ቅርታ በጣም የተዘጋጀሁት ብዙ ነበረ ሰዓት ስለሌለ ግን በቃ እነዚህኞቹን እንትን አረጋለሁ አልፋቸዋለሁ ምናምን ስንል እሱን ሁሉ ማስረዳት እኮ አይጠበቅብኝ። ምን ያህል እንደተዘጋጀው ምናምን የማውቀው እኔ ነኝ። ሰው ግን የጎደለብኝ ነገር አለ ለካ ብሎ ያስባል። ሌላ ጊዜ ግን በቂ ሰዓት ቢኖር ይላል። ለምን በቃ ያ ሰዓት እንደማይሆንና ለምሳሌ ለሁለት ሰዓት ተዘጋጅቼ አንድ ሰዓት ከሆነ ያለው እኔ ነኝ ለአንድ ሰዓት ነገሬን አስተካክዬ መውጣት ያለብኝ። ከዛ የተዘጋጀሁበትን ለሰዓቱ የሚመጥነው እሰጣለሁ። ለሁለት ሰዓት ተዘጋጅቼ እንደነበር መናገሬ ምን ያደርጋል ሰው? ግን ምንድነው ያ የሚመጣው ከምንድነው? እኔ ውስጥ ያለው እንትን እውነት ምናምን ጭንቀቴም ምናምን
ሀሳቤን ራሴን ሞቀሰውም ነገር ካለ ፍርሃት፣ ድንጋጤ ሁሉ ሌላውም ሰው እሱ ነው የሚያውቅ ይመስለኝ። ሁሉም ሰው ግን በራሱ ጉዳይና አጀንዳ ደግሞ ተጠምዷል። ስለዚህ እኔ ውስጥ መጥቶ እኔ ጋር ያለው ግን በቃ ያ የግልጸኝነት ቅዠታችን ነው ወደዚያ ውስጥ መናገር አለብኝ ወደሚል ወስደኝ። ይሄ ማለት አጥፍተን ከሆነ ይቅርታ መጠየቅ የለብንም ማለት አይደለም። ግን የማይጠቅም ቅድም አላማ ደጋግመን ያነሳን ልዘናና የማይጠቅም ነገር ከሌለ ግን የማይጠቅም ነገር ከሆነ በቃ እኔ ጋር ያለውን እውነት አፍኜ ፍርሃቴንም ጭንቀቴንም ጽጋቴንም ምናምን ብዬ የተገላገልከ አንዳንዴ ጥሩ አላደረኩም ብዬ ሳስብ ይቅርታ ዛሬ ትንሽ አበላሽው አይደለ በደንብ ስላልተዘጋጁ ምናምን ልል ይችላል። አረ በጣም ቆንጆ ነበር የፈለኳት እሷን ቫሊዴሽን ግን ግልጽኝ እየተናገርኩ ነው በእኔ ቤት እንትን አላልኩም ምናምንና እነዚህ ሁሉ ቅዠቶች አሉ ከግልጽኝነት ጋር የሚምታቱ። ስለዚህ እሱን ሁሉ መስመሩን ድንበራችንን በደንብ ስናቀው የእውነት መኖር እና ከምንም በላይ ደግሞ ጥንቃቄ የሚፈልገው አንዳንዱ ሰው ግልጽኝነት መተማመንን ያመጣል ይላል። ጥንቃቄ የሚፈልገው ነገር እሱ ቀደም የኔ ልብሳችንን ባንድ ያናወልቅም እንዳለው መተማመን ነው ግልጽኝነትን የሚያመጣው። ትረስት እያደረግኩኝ ሳይሆን ሄኒ በቃ ሚስጥሬን ይጠብቅልኛል ሀሳብ ይሰጠኛል ትረስት አሳድር ዝርግፍ አድርጌ አሁን ቴራፒስቱን ሲያምኑ አይደለ ለሌላ ሰው አውርቼው አላውቅም የሚሉትን ነገር አምጥተው ይነግሩናል። ያ ማለት ሸክም ነው ለሚሰማው ሰው። ስለዚህ እኔን ለሌላ ሰው ያላወራውን ነገር መጥቶ ከነገረኝ ከባድ የዚህ ሰው ከባድ ፕራይቬት የሆነ ጉዳዩ ነው ማለት ነው። ስለዚህ እኔም ደግሞ የመጠበቅ ኃላፊነት ይኖርብኛል ማለት ነው። እና ግልጽነቱን የሚያመጣው መተማመናችን ነው። ስለዚህ ስናምን እየሰጠን ከዛ የምንተዋወቀው ነገር እየጨመረ ይመጣልና በጣም ትልቅ ጠቀሜታ ነው ያለው። አንድ ነገር ትዝ አለኝ። የኛን መስጠት ብቻ ሳይሆን ስሜታችንን መግለጽ ጭምራል ለሌላ ሰዎች ትክክለኛውን የሚሰማንን ስሜት ቅድም እንዳልከው አስተካክለን ግልጽ ነኝ ብሎ ማውጣት ሳይሆን አንድ የገጠመኝ ነገር ነው። ልጅ ትንሽ ሆኖ መሬት ምንጣፍ ላይ ቁጭ ብሎ ነበር እና እየተጫወተ የሰውየው ጫማ ሸቶታል እና ቀና ሲል ሊነግረው እንደሆነ ገብቶኛል። ጫማ ይሸታል ሊለው ነው እና ቶሎ ብዬ ንቅ አድርጌ ይዤው ወጣሁ እና ምንድነው ስለው ጫማ ሸታ እንደዛ አይባልም አልኩት። ግን እኮ ይሸታል አለኝ እና ወደዛም ስንሄድ እንደዚህ አይነት ነገሮች ራሱ የምንነግርበት መንገድም አዎ ግልጽ ነው፣ ልክ ነው፣ እውነት ነው። ግን የምንነግርበት መንገድ ደግሞ እሷንም አንስተን በዛው እንደ ማህበረሰብ ደግሞ የሚጠቅመንን ዛሬ በጣም እኔ መሀል ስለሆንኩ ነው መሰለኝ በደንብ ፊል እየተደረኩ እንደሆንኩ እየተሰማኝ ነው። ለምን እንደዛ እንዳልኩ ልንገርሽ። አንደኛው ልጅነትን ማለፍ ነው። የልጅነት በየዋህነት በንጽህና በቃ ምንም ሌላ ኢንቴንሽን ባለመኖር እንደሆነ እንረዳለን። በሌላ ደግሞ አንፃር ብናየው የልጅነት እንደዛ የሚሆንበት ምክንያት ፊት ለፊት የሚሆንበት ምክንያት አንዳንድ ማህበራዊ ህጋቶችን የማወቅ ነገራችን ስላላደገ ነው የሚባልና የማይባል አሁን ያ የሚባለው ለማን መቼ እንደሆነ አለማወቅም ጭምር ነው። ስለዚህ ለምሳሌ በዚህ ብቻ አይደለም ማለት ነው። ይሄ ግን በክፋት ግን አይደለም። ልጆች ላይ ማናዝነው እናንተን ማለት ነው። ለዚህ ያ ማለት ግን ስራታና ልክ አንቺ እንዳደረግሽ ደግሞ ስራታና ሲዛቸው ደግሞ ማለት አይደለም። ልክ በዚህ መንገድ ነው ማህበራዊ ህጋትን እየተማሩ የሚሉት። ግልጽነት የማይገባቸው ሰዎች እኮ እንደዛ ነው። በማህበራዊ ህይወታቸው ያላደጉ ሰዎች ስለሆኑ እኮ ናቸው። ህፃናት ናቸው። ሁሉ ጊዜ ህፃን ናቸው። ናት ኢን ፖዚቲቭ ወይ ባለማደግ እንጭጭ በመሆን ነገር ማለት ነው። ለምን መሰለሽ እንደዛ አምልሽ ምን ነገር አለበት ግን ማን ነው መንገር ያለበት? ማንስ ቢነግረው መጥፎ ይሆናል? እንዲ ቅድም አላማ ሲል የነበረው ሽሜ ደጋግሞ አላማው ምንድነው? ያንን ጉዳይ ጥፋትም ይሁን ልክ አለመሆንም ይሁን መነገር ካለበት ማን ቢነግረው ነው የተሻለ የሚሆነው? አንዳንድ ጉዳዮች እኮ ሌላ ሰው የሆነ ሰው ሲናገራቸው የሆነ ሰው እንዳወቃቸው ስታቂያቸው በቃ ደስ የማይሉ ጉዳዮች አሉ። ስለዚህ ግልጽነት እንዳልኩት ግልብ መሆን አይደለም ያልኩት። ዝም ብሎ በቃ ግልብ ብሎ መቆምና የሆነ ነገር ግልብ አድርጎ እንደው መታየት የሌለበትን የማይታየውንም ሁሉ ምናምን ማሳየትና ማውራት አይደለም ያለው። በዚህ ምክንያት ነው መጠን የሚፈልገው። በዚህ ምክንያት ነው ከምን ጋር አሁን ልክ አንቺ ባመጣሽው ምሳሌ ከማደግ ጋር እንዴት በማደግ የስሜት ብልህነት ከማደግ ጋር የምፈልገው ስሜቱን ሰዎቹ እንዲረዱት ነው። እንዲረዱት የሆነ ሞሩሬም ጎድቼም ጥርስ ሰብሬም ምናምን መሆን የለበትም ነው።
ብልህ ሲሆን ሳቅ ጉዳዩ ጉዳት ሳያደርስ ስሜቱ ግን ሰዎች እንዲገባቸው አድርጎ ማቅረብ እንዴት እንደሚችል እረዳለሁ ማለት ነው። ማህበራዊ ህጋቶች ሲገቡኝ ምን በየትኛው መልኩ እንዴት ተብሎ መባል እንዳለበት አውቃለሁ። ይሄንን ነገር ለመረዳት እኔ በጣም ትንሽ እንደው ስለነካካ ነው በደንብ እንትን አድርጎ ለማስቀመጥ አገላለጾቻችንን ተመልከቱ። ባህላችን ውስጥ ያሉትን በምሳሌ በምናምን እኔ እኮ በቋንቋ ለመራቀቅ አይደለም ብዬ ነው የማስበው። ማለት የቋንቋ ሰዎች ሊነግሩን ይችላሉ፣ ሊያስረዱን ይችላሉ። በቋንቋ ለመራቀቅና የቅኔ ነገር የማመስጠር አቅማቸውን ለማሳየት አይደለም እንደዛ ያስፈለገበት ምክንያት በዘዬ መነገር ስላስፈለገበት ነው። ሰውየው እንዲገባው አድርገህ ቀስ አድርጎ መናገር ስለሚያስፈልግ ነው። ጎተት አድርገህ ይዘህ ወደ ኋላ አስቀርጥ ፈልጌው ነው ብለህ ለብቻ ምን አወራችሁ ስትባል አይ ስለ እንትን ሊያወራይ ብለህ የምታልፍበት እድል ሰጥቶህ ለአንተ መስማት ብቻህን መስማት ያለብህን መለወጥ ያለብህን ጉዳይ እኮ ጓደኛህ የሆነ ሰው የቅርብህ የሆነ ሰው ለአንተ ያሰበልህ ሰው አንተ መለወጥህን የፈለገ ሰው እኮ የሚያደርግበት ዘዴ የተፈጠረበት ምክንያት ለዚህ ነው። አሁን ድብልቅልቃችን ወጣ። ቅድም አንቺ እንዳልሽው ሰዎች ስልክና ሽሜ ወሌ እንደሚለው አንድ የሆነ ስልክና መብራት ካላቸው ኔትወርክ ካላቸው በቃ መቀባጠር እንዲችሉ ሆነ። የሰው ጓዳ በጣም ከመከፋፈቱና ግልብ ከመሆናችን የተነሳ የቱ ነውር የትኛው ልክ እንደሆነ የትኛው መባል ያለበት የትኛው መባል የሌለበት እንደሆነ ድብልቅልቅ ድንበሮቹ ተፋረሱ። ባውንደሪ ያለው ቅድም ድብልቅ የግለሰብና የማህበረሰብ ባውንደሪ ተምታቶብናል። ህግ እንኳን የሚከለክላቸው የግለሰብ ባውንደሪዎች በቃ በየቀኑ ይጣሳሉ በህገ ወጥነት። ወንጀለኛ እንኳን በሆን ፍርድ ቤት ይዞኝ ሌባኖስ ካላለኝ ድረስ መብቴ መጠበቁ ይረሳና ቪዲዮዬን ሰዎች የሆነ ቦታ ላይ አውጥተው ሰዎች ያወራሉ። ይሄ ማለት ሌቦች አይጋለጡ ማለት አይደለም። ሌቦችን ማጋለጥ በሚለው ሰበብ ውስጥ ግን የምንጎዳው ብዙ ነገር አለ፣ ምናረገው ነገር አለ። አሁን እድሉን ስላገኘንና እድልም አይመስለኝም በቃ ቴክኖሎጂው ስላለ እንዴት መጠቀም እንዳለን ስለማናቅበት በቃ ዝም ብለን የሆነውን ነገር በሙሉ ማለት የምንችልበት እድል ስለሆነ መወራት የሚችል ነው። ባለሙያነት እንዲጠፋ ስላደረገው የሆኑ ሰዎች ያልተዘጋጁበትን የማያውቁትን ጥያቄ በስመ ግልጽነት ይሄ እንደምታውቀው እንግዲህ ይሄ እኛ በግልጽ የምናወራበት እንትን ነው። መደባበቅ የለም። እንደውም አንዳንድ ቃላቶችን ሁሉ ልንጠቀማቸው እንችላለን ምናምን ይልሃል። ምን ማለት ነው? ምናልባት ይሄን ሐሳብ ከሆነ ውጭ ሀገር ካለ የሆነ እንትን እኮ ቶክ ሾው የሆነ ሊሆን ይችላል የለመደው የሚኖሩበት ማህበረሰባዊ ባህልና ህግ እኮ ያንን ሊፈቅድላቸው ይችላል። የኛ ባህልና ወግ ያንን አይፈቅድም። አለመፍቀድ ብቻ አይደለም። እሺ ከተማ ያለው ሰው ያንን እንዲለማመድ እንኳን ፈልጌ እንኳን ቢሆን ኢንቴንሽኑ በጣም ማጆሪቲውን ትልቁን ቁጥር የሀገሪቱን ቁጥር የሚይዘው ማህበረሰብ ያንን ያለማወቅ መብት አለው እና በቃ የተደበላለቀብን ስለሆነ በስመ ግልጽነት የምናደርጋቸው ነገሮች እዚህ ድረስ የሰዎችን ነፃነት የሚነፍጉ ጉዳዮች ናቸው። ቅድም እንዳልነው ስለ ያ ሰው ስለሚያሳድጋቸው ልጆች ስለወለዱት ቤተሰቦቹ ምናምን ማሰብ ተይው እንደው አረ ስለ ግለሰቡስ መች እናቆማለን? አንዳንዱ ለዛ እኮ ነው ግልጽነት ገደብ አለው። ገደቦቹ የሚነሱት ዓላማውን ከመረዳት ነው። ማህበራዊ ህጋቶች ደግሞ ይቀነብቡታል ያለው በዚህ ምክንያት ነው። ለምሳሌ ማህበራዊ ህጋቶች አንዳንድ ጉዳዮች ለሆነ ሰው ነው እንጂ የሚነገሩት ለሌላ ሰው አይነገሩ። ግልጽ ውይይት ያስፈልጋል። ለምሳሌ በባለትዳሮች መካከል ሌላ ጊዜ ስለምናነሳው ባለትዳሮቹ ናቸው ለብቻቸው ሆነው ግልጽ ሆነው ማውራት ያለባቸው። የእነሱን ግልጽ ውይይት 30-40 ሺህ ታዳሚ ያለበት ላይ ውይይት ላይ ለብሮ የምንሰማው ምኑን ግልጽ ሆኑ? በቃ እኮ አለቀ። ቡድን እናደራጃለን ሰማናቸው። ከዛ ቡድን እንይዛለን። ከዛ ሲወራወሩ አንዳችን አቀባይ አንዳችን ተከላካይ ምናምን መሆን ልንጀምር ነው። ምኑን ግልጽ ሆኑት? ምኑን አወሩት? ማለት ምን ግልጽ ሆነው እነሱ ማውራት ያስፈልጋቸው እኮ ሌላ ሰው ሰምቶ ችግር ፈጥሮ ችግሮቻቸው ሌላ ሰው ጋር ደርሰው ጉዳት ከመፍጠሩ አስቀድሞ ነበር። በቃ እኮ ይዋ ሰጡትና ሰማ ሌላው ሰው። ምን ግልጽ መሆን ያስፈልጋቸዋል? ከዚህ በኋላ ምን እንዲሆኑ ነው ግልጽ የሚሆኑት? እና የተደበላለቀብን ብዙ ነገር ይመስለኛል። አሁን ግራ የሚያጋቡ እነዚህ ናቸው። ለምሳሌ የሆኑ ጉዳዮች መነገር አለባቸው ብለው የሚያስቡትና ሰዎች የሚናገሩትና እንዴ ማን እንዲሰማው ነው? ከዛ አንዳንዴ ይሄንን ያመጣ ነው እንትናችንን መደበቂያም ይመስለኛል። ይሄ ምንድነው ፍርሃታችንና ለመቻላችንን መደበቅ ስለምንፈልግ ይመስለኛል። ግልጽ ከሆነን እኮ ለምሳሌ ለመንግስትም ለሆኑ ማህበራዊ ጉዳዮች የሚነገር ጉዳይ ከሆነ እኮ ልብ ያለው ሰው በደንብ የቆረጠ ሰው ጀግና ነኝ ብሎ የሚያስብ ሰው ሄዶ በትክክል ማስረጃዎቹን ሰብስቦና ለሚመለከተው አካል ማቅረብ ነው።
እንደሱ አይደለም ጉዳዩ። ፍርሃቱንም እያሳየ ነው። በዛው ልክ ሌላ ጉዳይ አለው ከጀርባ። በስመ ግልጽነት ቅድም እንዳልኩሽ መወደድ፣ አቴንሽን ማግኘት ምናምን ማለቅ ሰው ስለሚፈልግ ነው። በግልጽ ተናገረ ከሌ በቃ ያችን እፈልጋታለሁ፣ ያ ምንስ ይሰጠኛል፣ ከሌን ብንሰማው የተሻለ ነው ብሎ ሰዎች ተከታይ ይበዛልኛል፣ የሚያይኝ ሰው ይበዛልኛል፣ እኔ እንድደንቅ ይሆናል፣ እንደዚህ እፈልጋለሁ። በሌላ መንገድ ተረዮ ያልነው መታየት መፈለጌ ነው ፊድ እያደረኩ ያለሁት እና የተደበላለቀብንና ጉዳቱ ምንም እየገባን የሆነ አይመስለኝም። እንደው በጣም ጉዳቱ ላይ ዘርዘረን ብናነሳ በጣም ብዙ ነገሮች ማንሳት እንችላለን። ትንሽ ጉዳቱ ላይ ጨምረን ወደ መፍትሄውም ብንሄድ ደስ ይለኛል። በተለይ አሁን ማህበራዊ ሚዲያውም ዋናው ሚዲያም ላይ ብዙ የግል ጉዳያችንን ቅድም ሽሜም እንዳልከው ብዙ ሰውን የሚመለከት ነገር እናወጣለንና ወደፊት ዛሬን ሳይሆን ወደፊት የሚያመጣው ከባድ ተጽዕኖ ሊኖር ይችላል። ስለዚህ ተጨማሪ ጉዳቶችን ይኖሩታል ብዬ አስቤ ነው እንደ ሀገርም እንደ ማህበረሰብ። በተለይ ሚዲያ ላይ የምናወጣቸው ነገሮች ብዙዎቹን ነገሮች ማንስቷቸዋል። ምንም ጥያቄ የለውም። ማለት እንግዲህ አሁን በዚህ ዘመን መረጃ በጣም ወሳኝ ትልቅ ሀብት ነው። ይሄንን መረጃን ሰው ለልማትም ለጥፋትም ይጠቀምበታል። ስለዚህ በምን ያህል ልክ የት ድረስ ነው መስጠት ያለብኝ የሚለው ነገር ጥንቃቄ ይፈልጋል። እንዲሁ ዝም ብሎ አይደለም። አሁን አንዳንድ ነፃ አገልግሎት ማለት የኢንተርኔቱ ዓለም ላይ ስንገባ ነፃ የሚሰጡን አሉ። ግን ያንን ነፃ ለማግኘት መሙላት ያለብን ቅጽ ደግሞ አለ። ስለዚህ ስለ ራሳችን እንሞላለን። ብዙ ነገር ነው የሚጠይቁት። ከዛ ነፃ ነው ብሎ ይሰጡናል። ያ መረጃ ግን ትልቅ ሀብት ነው። ይሸጡታል። ነፃ የሰጡኝ ይመስላሉ እንጂ ነፃ አይደለም። በዚህ በሳይበሩ ዓለም ላይ አሁን አይደንቲቲ ቴፍት አለ ማለት የማንነት ስርቆሽ አለ። በጣም ትላልቅ እንግዲህ ያው ባለሙያዎቹ በለጠ እዚህ ላይ ባወሩበት ደስ ይለኛል። እና በዘረገፍነው ቁጥር ማለት ባወጣነው ቁጥር ሁሉ ነገራችን አደባባይ ፎቶ የልጆቻችን ምናምን ስናጋራ ምን ስንል ማለት በቃ የቤተሰብ የኑሮ ይሄን ይመስላል ምናምን ቪዲዮ ሁሉ ሪከርድ ተደርጎ ሁላችን ይሄን ይመስላል ዛሬ ከእንትና ጋር ስናደርግ ምናምን ኤቭሪ የህይወት መንገዳቸውን ሊያሳዩን ይሞክራሉ ሰዎች። አንደኛ እሱ ለኔ ጉዳይ ነው ወይ ማለት የኔ ጉዳይ ለሁሉ ሰው ጉዳይ መሆን አለበት ወይ አንዱ። ሁለተኛ ነገር ከምር ደግሞ ማጋራቸውን ሰዎች ይሁንታቸውን እስጠይቃለሁ። ይሄ የማጋራት ወላጅነትን ከዚህ በፊት አንድ ፕሮግራማችን አንስተናል። ሼሪንግ ማለት በቃ ሼር የማድረግ ወላጅነት እያንዳንዱ የልጆችን ፉትፕሪንት እየተውኩኝ አሻራቸውን እየተውኩኝ ዲጂታሉ ዓለም ላይ ይሄዳል። ስለዚህ ነጋቸውን ጭምር ነው በስመ ግልጽነትና ነጻነት ምናምን ስም ማለት ይሄ በጣም ብዙ ነገር ነው የሚያበላሸው። ሄዶ እንደ ማህበረሰብ ያሉንን በመሀል የሚፈጠረውን አለመተም አንድ ግለሰብ ያነሳው ነገር ግለሰቡ መተቸት መወቀስና መታረም መቀጣትም ካለበት መቀጣት ሲገባው አደባባይ ላይ ያወጣዋል። ከዛ እንደ ማህበረሰብ ያለንን ነገር ሁሉ አደጋ ውስጥ ይከታል። አሁን ሸቀጥ ስለሆነ እኮ ነው በቃ ሰው እኮ በነፃነት እኮ መናገር አሁን ችግር እየሆነ መጥቷል እኮ ነፃ ሆኖ ምናምን አደባባይ ላይ ምን አይባል በቃ ሁሉም የሚሻማው እቺ ነገር ሼር ማረጋት ነው ይፈልጋል። እዛ የሌለበትን ያልተገኘበትን ሁሉ ኢቨንት እኮ ነው ሰው ሌላ ሰው የሚያሰራጨው ማለት ያልተገኘበት ማለት አካሉ አለ ግን መስሎ ስለ ሼር ማድረግና ምናምን እቺ ነው ስጂ ምናምን ፎቶ ምናምን ከዛ በኋላ በቃ ሼሪንግ እና ያ ትልቅ አደጋ ውስጥ ከተናል። ይሄ አገራትንም የህልውና አደጋ ውስጥ እየከተተ ማለት በጣም በሚስጥራዊነት መጠበቅ ያለባቸው አገራዊ መረጃዎች አሉ። ብናቃቸው ማውጣት የማይጠበቅብን በግልጽነት ስም ኦፕን አድርገን ስናስጎበኝ ስናሳይ እናም ዘገባ ስንሰራ ምን ስንልበት የሀገርም ህልውና አደጋ ውስጥ ነው የሚወድቀው። የተቋም አደጋ አሁን ተቋም ውስጥም ልክ እንደዚሁ ማለት ነውና ይሄ ሁሉ ነገር በግልጽነት ሽፋን ከግለሰብ ጀምሮ እስከ ሀገር ድረስ አደጋ ውስጥ የሚከት ነገር ስለሆነ ጉዳዮቻችንን ላያቸው በዚሁ አንድ ሁለት ነገር መፍትሄው ላይ ልበልና ይሄ እንግዲህ መፍትሄዎችን ይጨምርባቸዋል። አንደኛው መሰረታዊ ጉዳይ ነገሮቻችንን ጉዳዮቻችንን መለየት ማለት በጣም ኢንቲሜት የግሌ ከምለው ጉዳይ ጀምሮ
የአደባባይ የምላቸው ጉዳዮች አሉኝ፣ ሞስት ፓብሊክ የሆኑ በዚህ ውስጥ ነው ጉዳዮች የሚያጠነጥኑት። ስለዚህ የቱን ለማን መቼ እንዴት ምናምን የሚለውን ነገር ወስኜ ማጋራት አለብኝ። ስለተጠየቅኩ መመለስ የለብኝም። መዋሸትም ግድ አይደለም። አሁን አንዳንድ ጊዜ ሰዎች የሆነ ስለኛ ለማወቅ ካላቸው ጉጉት የተነሳ ሊጠይቁን ይችላሉ። ወይ መመለስ አለብኝ አሊያ መዋሸት አለብኝ የሚል ምርጫ ውስጥ ይገባል ሰው። ኖ ሶስተኛ አማራጭ አለ። ስለ ጉዳዩ ለማውራት አለመፍቀድ ማለት ሳልዋሽም ይሄን ስለዚህ ነገር ለማውራት ፈቃደኛ አይደለሁ፣ ይሄ ነገር እንኳን ብዙ አስፈላጊ አይመስለኝም ብዬ መተው እችላለሁ። አልናገረውም፣ አልዋሸውም እና ያንን በደንብ ለይቶ ማለት ነው። ምክንያቱም አንዳንድ ሰዎች የሰው ህይወት ውስጥ እንደው አጋጣሚ አደራ የምለው የሰው ህይወት ውስጥ መግባት ያለብን ግለሰቡ በፈቀደልን ልክ ነው። እኛ አይደለንም ይገባኛል የምንለው። እዚህ ድረስ ይገባኛል እሱ መሬት ላይ የመሬት ክርክር ታዲያ ሁለተኛው ኮርስ ነው መሬት ወይ ቴሪቶሪ ነው ይሄ ብራስ ያንን ላይ ያለን ከዛ ባውንደሪ በጣም ወሳኝ የሰው ለሰው ግንኙነታችን እንዲዳብር ረጅም ርቀት የሚጓዝ እንዲሆን ከፈለግን ወሰን መሰመር አለበት፣ ወሰን ማክበር አለብን፣ ወሰናችንንም ማስከበር አለብን። ይሄ በጣም ወሳኝ ነው። በጣም ነፃነት መስጠት አለብን። አሁን ሰው እኮ ወሰኑን ስናከብርለት እኮ በጣም ነፃነት ይሰማዋል። ነፃነት ስለሚሰማው ከኛ ጋር መሆን እኔ እኮ በቃ ከገሌ ጋር ማውራት ደስ የሚለኝ ከገሌ ጋር መሆን ደስ የሚለኝ እኮ በቃ ይሄንን ስለሚያከብሩልኝ ነው ይላል ሰው እኮ። የልብ ጓደኝነት እኮ የሚመጣው በቃ በዚህ ደረጃ ነው። በቃ ይሄ በጓደኞች መካከል ድንበር የለም በእንትን በቃ ነው ምንም ማለት በደንብ ከፈተሽ ነው ያኗኗረን አብሮ እንደዚህ ያዘለቀን አንዳችን ያንዳችንን ወሰን ማን ምን ያስደስተዋል፣ ምን ይወዳል፣ ምን ይፈልጋል፣ ምን ይጠላል የሚለው ማለት ከዛ በችግር እየተጋገዘን እየተደጋገፈን ምን እያልን ያን አክብረን ስለምንኖር ረጅም አመታት ይዘልቅ። ከልጅነት እስከ እውቀት ይመጣል። አንድ አፈር ፈጭተን ምናምን መልጠነትን ሁሉ በቃ ጓደኝነቱ ይዘልቃል ማለት ነው። ያ በጣም ኢምፖርታንት የሚሆነው ወሰን ማክበር በጣም መሰረታዊ ነገር ነው ብዬ አስባለሁ። ይሄንን ጨምሮ ባውንደሪ የሚለው ነገር በጣም አስፈላጊ ይመስለኛል። ባውንደሪ ይሄ ልክን ማወቅ አድርጌ ደግሞ አስባለሁ። ስለዚህ ልክን ማወቅ የትኛው ጉዳይ በምን ያህል ልክ ነው ለሆኑ ሰዎች የሚነገረው የሚለው እና ልኩን ስታቂ ግልጽነቱ መጠኑን እንዳይስት ሆኖ መገለጽ ያለበት ብቻ ይሆናል የሚገለጸው ማለት ነው። ሁለተኛው የትኛውን ጉዳይ ለማን የሚለውን አሁን ያጠፋብን ያለ በቃ እሱ ይመስለኛል። የትኛው ጉዳይ ለማን ነው የሚጠቅመው በቃ ማለት ለማንስ ነው መነገር ያለበት? አንዳንዱ ጉዳይ ባይነገርስ ለሆኑ ሰዎች ብቻ መነገር ያለበት ጉዳይ አለ። ሶስተኛው መሰረታዊ ጉዳይ በየማስበው ነገር የፈለገውን የሚያክል ግልጽ ብንሆን ግልጽ ከሆነው ሰው ጋር ግልጽነታችን በባህል በወግና በስርዓት ውስጥ መታሸት አለበት የሚለው መረሳት የለበትም። እነሱ ናቸው በጣም እንትን የሚያስይዙት ቅርጽ የሚያስይዙት ደጋግሜ እንዳልኩት። ምክንያቱም በይሄኛል የምልበት ምክንያት ቅርጽ ከሌለው በስመ ግልጽነት ያደረግነው ነገር ሰዎችን የሚሰብር ሰዎች ላይ ጉዳት የሚያደርስ መስማት ላይ የሌለባቸው ሰዎች ደግሞ ተሰምቶ የህሊናቸውን እንትን የሚያጠፋ ከዚህ በፊት መስማት የሌለባቸው ነገር ሰምቶት የማያውቁት ነገር አስቦት የማያውቁት ነገር የሚያሳስብ ክፉ ነገር የሚያሳስብ ጉዳይ ሁሉ ሊሆን ይችላልና መጠኑን ማወቅ እንትኑን ማወቅ ጥሩ ነው። እድሉ ስለተገኘ ዝም ብሎ ግልብ ማለትም ብልግናም ጭምር ነው። በቃ ቃሉ ይሄ ይመስለኛል። ለምን ግልጽነት የማስፈለጉን ያክል ዝም ብሎ ደግሞ ግልብ መሆን ደግሞ ብልግናም ጭምር ነው። ስለዚህ መለኪያውንና እንትኑን ማወቅ ድንበሩን ማወቅ በጣም አስፈላጊ ጉዳይ ይመስለኛል። ሁሉም በመጠኑ በትክክል ይሁን ነው። ተመልካቻችን እንግዲህ ግልጽነትን በተመለከተ ነበር ዛሬ ውይይት ያደረግነው። ጠቃሚ ቁም ነገሮችን እንደምታገኙበት ተስፋ እናደርጋለን። ከዚህ የበለጠ ደግሞ እያሰፋችሁት ለራሳችሁ የሚጠቅመውና ወደ ተግባር እንድትተረጉሙት የሚረዳችሁን ነገር እያደረጋችሁ በሚቀጥለው ሳምንት እንድንገናኝ ቀጠሮ እንድትይዙ አደራ እንላለን። ሰላም ነው።